አዶናይን እናስወግዳለን። አዳምጡ። በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች በአጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድለዋለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። አለቀ። እናስገድለዋለን። የተወለደችበትን ቦታ ተናገር። አንቺ በተለይ ስሟ እኛም አጫሉ ነበር አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት በቲክቶክ በምናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነትም እንዳይመስላችሁ ትናገር ወለጋ ተባለ እኔ ማለት ነው አዶናይን አስገድሏለሁ። 1 ሚሊዮንም 10 ሚሊዮንም ከፍዬ አስገድሏለሁ። ወርቄ የምትባለው ስዊድን ሀገር ነው የምትኖረው። ይሄንን የእሷን ቃል በስዊድን ቋንቋ አስተርጉሙና ሄዳችሁ ብቻ ለፖሊስ ስጡ። የእሷን አድራሻ ፈልጉና በኦሮሞ ስም የምነግድ የሴተኛ አዳሪ ሰዎች በዝቷል። መንገድ ላይ የተወለዱት አባታቸውን የማያውቁ ከእናታቸው ውጭ በኦሮሞ ስም ይነግዳሉ ማለት ነው። በኦሮሞ ስም ከሆነ ብዙ ገበያ ያገኛሉ። እቺ ሴትዮዋ እነ ጂጂኪያ እነ ሊልቲ እነ ወርቄች የምትናገረው እነዚህ ሁሉ በአጠቃላይ ኦሮሞ አይደለም። ከ190% እዚህ ሚዲያ ላይ በአብዛኛው ኦሮሞንን ብሎ የሚያወሩት ኦሮሞ አይደሉም። እኛ እናውቃለን ኦሮሞ ማን እንደሆነ ማለት ነው። እንደዚህ አይነት ነውር፣ እንደዚህ አይነት ወንጀል በእኛ ስም መናገር አትችሉም። የሴተኛ አዳሪ ልጆች ኦኬ። አዶናይን እንደዚህ እናደርጋለን፣ የትግራይን ህዝብ እናስለቅሳለን። አሁን እሷ የኦሮሞ ጠላቶችን ለኦሮሞ ጠላቶች ተላላኪ ሆና በእኛ ድራማ መስራት፣ በእኛ ስም ድራማ መስራት ትፈልጋለች ማለት ነው። እቺ እናቷ ዳቦዋን እየቸረቸረች ፍንፍኔ ላይ በሻይና በዳቦ ያሳደገቻት ቁራጫም 1 ሚሊዮን ከፍዬ ከየት አባት አመጣሽ? ከየት አመጣሽ? 1 ሚሊዮን ያችን ድሃ እናትሽን አትረጅም ነበር? ባለጌ የውላችሁ። በተለይ በአውሮፓ ያላችሁ እቺ ሴትዮዋ ስዊድን ነገር ነው የምትኖረው። አስተርጉሙና ለፖሊስ ብቻ ስጡ። እቺ ሴትዮዋ እንደዚህ ነው የምትለው ብላችሁ አስተርጉሙና ስጡ። ምንም አትከፍሉም። አትፍሩ። ኦኬ። ባለጌ ነውረኛ አዶናይን እንደዚህ ያስደርጋለሁ። ቆሻሻ ዳቦሽንም ማትታጠቢ ኦንላይን ላይ እቺ ሴትዮዋ ኦንላይን ላይ ይሄ የባለጌ ስራ የምሰራ የሸልነት ስራ ኦንላይን ላይ ነው ያለው። ሂዱና ቲክቶክ ግቡና ወርቄ ብላችሁ ሰርጅ አድርጉ ማለት ነው። ኦሮሞ እንደዚህ አይነት ነውረኛ የለም። በኦሮሞ ውስጥ የለም። እንደዚህ አይነት ሰዎችን መቃወም አለብን። ቆሻሻ የሸሌ ልጅ፣ የሴተኛ አዳሪ ልጅ በኦሮሞ ስም መነገድ አትችሉም። ቴንኪው። ጤና ይስጥልኝ። ትናንትና እቺ ወርቄ አዶናይን እንደዚህ እናደርጋለን ያለችው ስዊድን ነበረ ያልኩኝ የምትኖረው፣ ግን ኢንፎርሜሽን እንደደረሰኝ በፊት ስዊድን መሆኗን ነው የማውቀው። አሁን ግን ፈረንሳይ እንደምትኖር ነው። ፈረንሳይ ብዙ ኢትዮጵያኖች አሉ እና እዛ ነው የምትኖረው። ባለፈው ሳምንት ሰምታችኋል። ዋንትያ ብትደፈረስ ያለ ሰውዬ ሰምታችኋል። ምን ችግር አለው? ያለው ነገር ነው፣ ለወደፊትም የሚቀጥል ነገር ነው ብሎ ልጁን ስመክረው 11 ሺህ ሰው ፊት ለፊት እንደዛ ስናገር በድፍረት አይታችኋል አይደለም? ይሄ ሰውዬ ጀርመን ነው የሚኖረው። የእሱን አድራሻ ማግኘት አልቻልኩም እስካሁን። እቺ ደግሞ አዶናይን ከዚህ ዓለም ላይ እናሰናብታለን። ደግሞ ኦሮሞን ነው ስም የጠቀሰችው ማለት ነው። አዶን ነው ይሄ ኦሮሞ ምን እንዳጠፋ እኔ አይገባም። ምን እንዳጠፋ ኦሮሞ ያልሆነ ሰው በየትኛውም መንገድ ኦሮሞ ያልሆነ በአብዛኛው
የኢትዮጵያ ብሔር ብሔረሰብ እከሌ ኦሮሞ ነው እከሌ ኦሮሞ ነው በኦሮሞ ስም ስለሚሄዱ ማለት ነው። አይደሉም። እኛን ጠይቁ። አይደሉም። በየትኛውም በአባትም በእናትም አይደሉም። ኦሮሚያ ውስጥ ተወልዶ ሊሆን ይችላል፣ ግን በኦሮሞ ስም ከየት እንደመጡ አናቅም። በኦሮሞ ስም ይነግዳሉ። እኛ በጎሳ ነው የምንተዋወቀው። ኦሮሞ ከሆነ ጎሳውን ካልነገረ የኛ ኮር ነው። የጎሳ በር መባል አለ። ጎሳክ ምንድን ነው? እንደዚህ ነው። የጎሳክ በር ምንድን ነው ካልነገረ ኦሮሞ አይደለም። ማዋሸት አይቻልም። ይሄንን ጠይቆ ኢትዮጵያ ብሔር ብሔረሰብ በእኛ ስም የምነግዱትን እነ ጂጂን ይሄንን ጠይቆ እስቲ እነ ሌልቲን ይሄንን ጠይቆ እቼ ወርቅ የምትባለው ይሄንን ጠይቆ በእኛ ስም ነው የምነግዱት። በፍጹም ኦሮሞ አይደለም። ስለዚህ ኦሮሞ ምን እንዳጠፋን እንጃ። ይሄ 7 ዓመት የኦሮሞን ስም እያጠፉ አሁን እቺ ወርቄ በኦሮሞ ስም እንደዚህ እናረጋለን፣ ያኛው ደግሞ ዋንትያ ብትደፈር ምን ችግር አለው? እኔ ይሄ ከኢትዮጵያ የወጣችሁ ሰዎች እኔ እዚህ 7 ዓመት ውስጥ የሆነ የሚያሳብዳችሁ መርዝ ጠጥታችኋል ይመስለኛል ማለት ነው። እኔ አሁን ኦሮሞ ከተነካ ቀይ መስመር ካለፉ እዚህ ሚዲያ ላይ መልስ እሰጣለሁ። እነሱ ህዝብን ከተሳደቡ እኔም ደግሞ የእሱን ህዝብ እሳደባለሁ ማለት ነው። ምክንያቱም እኔን እንደምሰማኝ እሱንም እንዲሰማ። ከዚህ ውጭ እኔን በዚህ ደረጃ ወርጄ እሱም ኦሮሞ ስነካ ነው እኔ አልሳደብም። ኦሮሞ ስነካ ብቻ እኔን ስሰድቡኝ ራሱ አልናገርም። ምን እንደሆናቸው አይገባኝም ማለት ነው። ምክንያቱም ይህንን የማደርገው እኔ ሁሉም በብሔሩ ቆሟል ማለት ነው፣ ሁሉም ኢትዮጵያ ውስጥ። ስለዚህ በእኛ ስም የሚነግዱ ብዙ ናቸው። እኛ ሰው ካልነካ አንነካም። ኔቨር ኤቨር፣ በመሬት ላይም በሚዲያ ላይም። ስለዚህ በእኛ ስም የምነግዱትን የአንተ ጎሳ ማን ነው? አብቹ ልልህ ይችላል፣ ሙሎ ልልህ ይችላል፣ ገላ ልልህ ይችላል። ብዙ ነው እንግዲህ ጎሳ። የጎሳክ በርስ ከዛ አያትክ ማን ነው ስሙ? የአያትስ ስም ቅድመ አያትስ ጠይቁ። እንደዚህ አይመልሱልህም ማለት ነው። የእኛ ኮድ የኦሮሞ ኮድ የምንተዋወቀው ኦሮሞ መሆናችን በጎሳ ነው። ቴንኪው